ጸበልና መድኃኒት በጭራሽ አንድ ላይ አይሄዱም ይባላልና አንዳንድ ሰዎች ጸበል 3 ቀን ሄደው ከስጋ በሽታቸው ተፈውሰው ሊመጡ ይችላሉ። በመድኃኒትም አድሮ የሚፈውስ እግዚአብሔር ነው፣ በጸበልም አድሮ የሚፈውስ እግዚአብሔር ነው። የተለያዩ መድኃኒት አይነቶች አሉ። ከአይነት አንጻር ስናያቸው የእግዚአብሔር መንፈስ ያለበት ውሃ ደግሞ ጸበል ብለን እንጠራዋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን ቆያችሁ? ይህ በየጊዜው በዘሆተ ብርሃን ሚዲያ ተዘጋጅቶ የሚቀርብላችሁ የሆተ ጤና ፕሮግራማችን ነው። እንግዲህ ይህንን የሆተ ጤና ፕሮግራም አዘጋጅተን የምናቀርብላችሁ ዛሬ አብረናችሁ ያለ ነው እኔ ዶክተር ልዕልና ሽመልስ ደግሞ እህቴ ዶክተር የሚላ ተስፋዬ እንሆናለን። እሺ ዛሬ ፕሮግራማችን ላይ የምንነጋገረው ስለ ጸበልና መድኃኒት ይሆናል ማለት ነው። ስለዚህ ጸበል አንቺ ምንድነው? ጸበል ብዙ ጊዜ ያው ሲያመንም እንዲሁ ደግሞ በረከቱን ለማግኘት እንጠመቃለን። ግን በቤተ ክርስቲያናችን ጸበል ምንድነው ወይም ጠበል ምንድነው ስንል ጠበል የሚለው ቃል ያው የግዕዝ ቃል ነው። ጠበል ማለት አፈር ነው በግዕዝ። ጠበል አንድም ከመሬት አንስተን ለምንቀባው ለእምነቱ ይሆናል። እንዲሁም ደግሞ የእግዚአብሔር መንፈስ ያለበት ውሃ ደግሞ ጸበል ብለን እንጠራዋለን ማለት ነው። አይ ቲንክ እዚህ ላይ ማየት ያለብን አንደኛው ሌላ ነገር ጠበልን እንጠመቀዋለን። ከዛ ደግሞ የልጅነት ጥምቀት አለ። እሱን ደግሞ ትንሽ አንቺ ብታብራሪልን ምን ይመስልሻል ኤርሚ? እሺ ጸበል የልጅነት ጥምቀት የምንለው አንድ ጊዜ ነው። ወንድ በ40 ቀኑ ሴት በ80 ቀኗ የምትጠመቀው ጥምቀት አንዲት ናት። እሷ ጥምቀት ትባላለች። በጸበል የምንጠመቀው ደግሞ ዴይሊም ሊሆን ይችላል። ብቻ እንደ ሰው ብርታት እንደ ሰው ፍላጎት እየሄድን የምንጠመቀው እሱ ከስጋዊ ህመማችን ምንድንበት እሱ ጸበል ብለን ብዙ ሰዎችም በተለያዩ ጊዜዎች ዶክተር ልዕልና እንዳለችው ብዙ ጊዜ ሰው ጳጉሜ ላይ ይጠመቃል፣ ፍልሰታ ላይ ይጠመቃል። ኢቭን እሑድም ራሱ የምንጠመቀው እሱ ጸበል ብለን በተለምዶ የምንጠራው ነው ማለት ነው። ልክ ብለሻል ሄርምዬ። ጠበል መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱሳችን በተለያየ ቦታ ስለ የእግዚአብሔር መንፈስ ስላለበት ውሃ እናያለን። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንገድ ሲያልፍ ከልጅነቱ ጀምሮ እውር የነበረን ልጅ ያይና ከዛ በኋላ መሬትን ቆፍሮ መሬቱ ላይ አፈሩ ላይ ምራቁን እንትፍ ካለበት በኋላ ምራቁንና አፈሩን አቀላቅሎ የዛን ልጅ አይን ከቀባው በኋላ ሂድና በሰሊሆም መጠመቂያ ታጠብ አለው። ከዛ በኋላ በሰሊሆም ሄዶ ከታጠበ በኋላ አይኑ ሲበራለት አይኑ ማየት ሲችል እንመለከታለን። ሌላ ደግሞ ለምሳሌ በሕዝቅኤል ምዕራፍ 36 ቁጥር 25 ላይ ጥሩ ውሃ ረጭባችኋለሁ እናንተም ትጠራላችሁ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ ብሎ እግዚአብሔር አምላካችን ስለ የሱ መንፈስ ስላለበት ውሃ ለመድኃኒትነት ስለምንጠቀመው ውሃ እናያለን። ስለ ጸበልና ስለ መድኃኒት ስናወራ በእርግጥ ትልቁ መድኃኒታችን በእኛ ህይወት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አይደል? ከሰማይ ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ምድር ተመላልሶ መከራ መስቀልን ታግሶ ለኛ ሲል ሞቶልን በሞቱ ሞትን ድል አድርጎልን ዘላለማዊ ህይወት የሰጠን መድኃኒታችን ትልቁ መድኃኒታችን ነው። አሁን የምናነሳው መድኃኒታችን ግን ያው በስጋ ለተለያዩ በሽታዎች የምንጠቀመው መድኃኒት ነው። አይ ቲንክ ትንሽ ሄርሚዬ አንቺ ደግሞ ምናልባት ምን አይነት መድኃኒቶች አሉ፣ በምን አይነት መንገድ የሚሰጡ፣ ለምን ያክል ጊዜ የሚሰጡ የሚሉትን ስለ መድኃኒት አጠቃላይ ነገር ትንሽ በይንና ደግሞ የሁለቱ ያለውን ቁርኝነት ከዛ በኋላ ደግሞ እናያለን። አይሻልም? ምን ይመስልሻል? አሪፍ ነው። እሺ ልዕልናውን በጣም ጥሩ ሀሳብ ነው ያነሳሽው። ብዙ ሰዎች ስለ መድኃኒት ሲባል ያው መድኃኒት ጌታችን ነው፣ ለሁላችንም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው መድኃኒታችን። ግን እነዚህ የምንወስዳቸው መድኃኒቶች ሐኪም አዞልን የምንወስዳቸው መድኃኒቶች ደግሞ ከስጋ ደዌያችን የምንፈወስበት እግዚአብሔር በሱ ላይ አድሮ ራሱ እኛ የሚፈውስበት መድኃኒቶች ናቸውና መድኃኒቶች ስንል በጣም ብዙ ፎርም አላቸው። ለምሳሌ በክኒን መልክ የሚዋጥ መድኃኒት አለ፣ በደም ስር መልክ የምንሰጠው መድኃኒት አለ፣ ኢቨን ስጋችን ላይ የምንወጋው መድኃኒት አለ፣ ህፃናቶች የሚወስዱት የሚጠጣ መድኃኒት አለ።
ለቆዳ የተለያዩ ቆዳ ህመሞች ደግሞ የሚታዘዙ የሚቀቡ መድኃኒቶች አሉ። ሌላ አንዳንዴ የአስም በሽታ ያለባቸው ደግሞ በኦክሲጅን መልክ የሚሰጡ መድኃኒቶች አሉና የተለያዩ መድኃኒት አይነቶች አሉ። ከአይነት አንጻር ስናያቸው ከጊዜ አንጻር ስናያቸው ደግሞ አንዳንዴ ለ7 ቀን ብቻ የሚወሰድ መድኃኒት አለ። ኢቭን ለ3 ቀን ብቻ የሚወሰድ መድኃኒት አለ። አንዳንዴ ደግሞ ለእድሜ ልክ የምንወስዳቸው መድኃኒቶች ይኖራሉ። ለምሳሌ አሁን እንደ ስኳር ታካሚዎች የሚወስዱት፣ የደም ግፊት ያላቸው ታካሚዎች የሚወስዱት እንዲህ መቋረጥ የለባቸው የምንላቸው መድኃኒቶች እነሱ በቋሚነት ይወሰዳሉ። እንደገና ደግሞ በጣም ሰው ብዙ ጊዜ ሲያቋርጥ የምናየው የጸረ HIV መድኃኒቶች ናቸው። እነሱም በቋሚነት ተከታትለው ኢቨን ሰዓት ሳናዛባ በዛችሁ ሰዓት መውሰድ ያለብን መድኃኒቶች አሉ። ስለዚህ ከመድኃኒት አንጻር ስናይ ከአይነትና ከምንወስዳቸው ጊዜ አንጻር ስናይ ብዙ መድኃኒቶች አሉ። አይ ቲንክ አንድ ጥሩ ያነሳሽው ነጥብ ሄርሚዬ፣ መድኃኒቶች ያው በሆነ ሰዓት ሲታዘዙ የሚታዘዙባቸው ምክንያቶች አሉ አይደል? ለምሳሌ በቀን 2ቴም ሲባል በቀን 3ቴም ለህይወት ሙሉ አንድ መድኃኒት ይወሰድ ሲባል የሚታዘዝበት የራሱ ምክንያት አለው። ምክንያቱም ለምሳሌ የስኳር በሽተኞች የሚወስዱት በየቀኑ አይደል? የሚወስዱት ጠዋትና ማታ የሚወስዱ አሉ፣ ማታ ብቻ የሚወስዱ አሉ። ፎር ላይፍ የሚወስዱት መድኃኒት ሰውነታቸው ያንን መጀመሪያም በሽታው እንዳይመጣ የሚያደርገውን ማምረት ስለማይችል ያንን በየቀኑ መተካት ስላለበት ነው የሚወስዱት። ለምሳሌ አሁን ለተለያዩ በሽታዎች እንወስዳቸው ግን አንቲባዮቲክሶች በ7 ቀን በ5 ቀን ደግሞ በሽታው እነዛ በሽታውን የሚያመጡ ተህዋሲያውያን እስከሚያጠፉት ድረስ እንወስደዋለን። ብዙ ጊዜ ያው እኛ በቤተ ክርስቲያን ስለምንኖርና በቤተ ክርስቲያንም ስላደግን ብዙ የምናያቸው ነገሮች አሉ አይደል? ለምሳሌ ሰዎች ወደ ጸበል ቦታ ሄደው ጸበል ሲጠመቁ እንዴት መድኃኒት እየወሰዳችሁ ጸበል ትጠመቃላችሁ? እምነታችሁ ልክ ስላልሆነ ነው። እንደውም ያንን መድኃኒት እየወሰዳችሁ ጸበል የምትወስዱ ከሆነ ጸበሉ ያደነኛል ብላችሁ ስለማታምኑ ነው ተብሎ ብዙ ጊዜ ሰዎች መድኃኒት እንዲተዉ ሲደረግ እናያለን። ለምሳሌ ቅድም የጠቀስሽው የጸረ HIV መድኃኒት ለምሳሌ በየቀኑ በተመሳሳይ ሰዓት 3 ሰዓት ከሆነ ማታ የሚወሰደው 3 ሰዓት የሚወሰድ መድኃኒት ነው እና ይህ መድኃኒት ለምሳሌ ጸበል ቦታ እንዳይወሰድ ሲደረግ እናያለን። የስኳር በሽተኞች፣ የደም ግፊት፣ የተለያየ በሽታ ያለባቸው ሰዎች ጸበል ቦታ ጸበልና መድኃኒት በጭራሽ አንድ ላይ አይሄዱም ይባላል እና ይህንን እንዴት ታየዋለሽ? ዛሬ ሆታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ጸበል ቦታ ጸበልና መድኃኒት በጭራሽ አንድ ላይ አይሄዱም ይባላል እና ይህንን እንዴት ታየዋለሽ? እኔም ሪፍሌክት አደርጋለሁ ከዛ በኋላ። ልክ ነሽ። በጣም ሰዎች በግንዛቤ ላይ በደንብ መሰራት አለበት ብዬ ማምነው አንድ ሀሳብ ይሄ ነው። ብዙ ታካሚዎችም እናያለን አይደለ? አንዳንድ ታካሚዎች ያው የእምነትም ደረጃ ማተር ያደርጋል እዚህ ነገር ላይ። ብዙ አሁን አንዳንድ ሰዎች ጸበል 3 ቀን ሄደው ከስጋ በሽታቸው ተፈውሰው ሊመጡ ይችላሉ። አንዳንድ ሰዎች ደግሞ ያው የእምነት ደረጃ ሆኖ ነው እንጂ እግዚአብሔር አያድንም ያድናል እያለን ሳይሆን እንደ እምነት ደረጃችን ነው እኛ የምንኖረው እና አንዳንድ ሰዎች ደግሞ
ረጅም ጊዜ ጸበል ላይ ሆነው ወይ በሽታቸው ተባብሶባቸው የሚመጡ ጊዜያቶች አሉ እና እንደዚህ አይነት ነገሮችን መግታት የምንችለው ምንድነው እኛም ያለን አስተሳሰብ ሲቀየር ነው። ጥበብ ያው የእግዚአብሔር ነው። እግዚአብሔርም ኢቭን መድኃኒት የሰሩትን ሰዎች ራሱ እነሱ እግዚአብሔር በእነሱ ላይ አድሮ ጥበብን ሰጥቷቸው ያንን መድኃኒትም አይደል እንዲፈጠር የተቻለው። አሁን የጸረ ኤች.አይ.ቪ ኤድስ መድኃኒቶችን ብናይ በፊት ሰው በጣም ይሞት ነበር። በዛ አንዴ ይዘውት መድኃኒቶች ስላልነበሩ ያኔ የበሽታ አይነት ደግሞ በጣም የሚጣደፍ በጣም አጣዳፊ ስለነበረ ብዙ ሰዎች ህይወታቸው ያልፍ ነበር። ግን ከዚህ በኋላ አሁን የምናየው እኮ አንድ ሰው የጸረ ኤች.አይ.ቪ መድኃኒት ከጀመረ በጣም ረጅም እድሜ ኢቭን ልጆች ወልዶ በፊት ያልነበሩ ነገሮች ልጆች ወልዶ ልጆቹ ኤች.አይ.ቪ ፖዚቲቭ ራሱ ሳይሆኑ ብዙ ህይወቱ ተሻሽሏል። ስለዚህ ይሄንን የምናየው ራሱ እግዚአብሔር በዚህ ራሱ ሰው ተቀይሮ መኖር እንደሚችል ያሳየን አንደኛው ዘዴ ነው። ስለዚህ ጸበል ቦታም ስንሄድ በተለይ እንደዚህ አይነት በጣም አስቸጋሪ በሽታዎች ያለ ኢቭን ስኳር፣ ደም ግፊት አይታወቅም የሚመጣውና መድኃኒቱን ተከታትለን እየወሰድን ጸበሉን በዛው ላይ ተጨምሮ ያው እግዚአብሔር ለኛ መዳናችን ምክንያት የሚሆነው በመድኃኒቱም ሊሆን ይችላል፣ በጸበሉም እንደ እምነታችን ሊሆን ስለሚችል ተከታትለን ጸበልንም ሳንተው መድኃኒቱንም ሳንተው እኩል ማስኬድ የምንችላቸው ነገሮች ናቸው እንጂ እርግፍ አድርገን አንዱን ትተን ወደ አንዱ ብቻ መሄድ የለብንም። ስለዚህ ሰው በጣም ግንዛቤ መፍጠር ያለብን ጉዳይ ነው ብዬ አስባለሁ። በጣም እኔም እስማማለሁ። ምክንያቱም በመድኃኒትም አድሮ የሚፈውስ እግዚአብሔር ነው፣ በጸበልም አድሮ የሚፈውስ እግዚአብሔር ነው። ቅድም እንዳልሽው እንደ እምነት ደረጃችን ቢወሰድ፣ ከዛ በተጨማሪ ደግሞ እግዚአብሔር ለሌሎች ሰዎች ማስተማሪያ ሊያደርገን ድህነቱን የሚሰጠን ፈውሱን የሚሰጠን በሆነ ምክንያት ሊሆን ይችላል። ምናልባት የእምነት ደረጃችን እንዳለ ሆኖ እግዚአብሔር እንድንድን የፈለገበት የድህነት ምክንያት ምናልባት አንዲት ቤተክርስቲያን ሰው ማያውቃት ቤተክርስቲያን ልትሆን ትችላለች። በዛ ቤተክርስቲያን ያለ ጸበል ሊሆን ይችላል። ስለዚህ ያንን እስክናገኝ ድረስ ወይም ደግሞ እግዚአብሔር በመድኃኒቱም ሊያድነን ስለሚችል በማንኛውም አጋጣሚ መድኃኒትም ስንወስድ እኮ ባርከን ነው የምንወስደው አይደል? ዝም ብለን አንወስደውም። ምክንያቱም ያንን መድኃኒት ድህነት እንዲያደርግልን እግዚአብሔርን እየጠየቅን ባርከን እንወስደዋለን። እኔም አንቺም እርግጠኛ ነኝ የተለያየ አይነት ታካሚዎች አይተናል። መቼም እኔ አንድ ጊዜ ማረሳት አንዲት ታካሚ ነበረችኝ የጡት ካንሰር ያለባትና ጡት ካንሰር እንደምታውቂው የጡት ካንሰር ሲከሰት ምናልባት የጡት ላይ እብጠት ሊኖር ይችላል፣ ብብት ውስጥ እብጠት ሊገኝ ይችላል፣ የጡት ጫፍ መቁሰል ወይም ቀለም መቀየር ወይ ወደ ውስጥ መገልበጥ፣ የጡት ቆዳ መቀየር ሊኖር ይችላልና ይህን ስታይ ወደ ጤና ተቋም መጣች። ምርመራ ተደረገላትና የጡት ካንሰር እንዳለባት ታወቀና የጡት ካንሰር እንደምታውቂው ደግሞ ቀድሞ በጊዜ ሕክምና ከተደረገላት የመዳን አጋጣሚው በጣም ከፍተኛ ነው። ከዛ ሕክምና ልክ እንደጀመረላት የካንሰር ሕክምና ደግሞ ትንሽ ከበድ ያለ ነው እንደምታውቁት፣ ጊዜ ይፈልጋል። መድኃኒቱ ራሱ ከባድ ነው፣ ህመም አለው። ያንን ትንሽ ታግሶ ማለፍ ይጠይቃልና ያንን ሕክምና ተወችውና ፈጣሪ ነው የሚያድነኝ ብላ እውነት ነው ፈጣሪ ነው የሚያድነው ወደ ጸበል ቦታ ሄደች። ሙሉ ለሙሉ ሕክምናውን ተወችው። ጸበል 1 ወር አካባቢ ቆይታ እንደገና ስትመጣ ካንሰሩ በጊዜው መጀመሪያ እኛ ጋር የነበረ ጊዜ ጡቷ ላይ ብቻ ነበር። ከዛ በኋላ ግን ወደ አካባቢ ወዳሉት ሌሎች አካላት ተሰራጭቶ ሕክምናውን ማድረግ በማንችልበት ደረጃ ደርሳ መጣለች እና ብዙ ጊዜ የምናየውም እንደዚህ አይነት ይመስለኛል። አምሹር ሄርሚዬ አንቺም ይኖርሻል። ውሳኔዎቹ ይወሰኑና ወደ ጠበል ቦታ ከተኬደ በኋላ በተለያየ አጋጣሚ እግዚአብሔር የራሱ ዓላማ ስላለው ድነት ሳያገኙ ይበልጥ በሽታው ተባብሶ መርዳት በማንችልበት ደረጃ ደርሶ ሲመጡ እናያለና እባካችሁን ተመልካቾቻችን በደንብ ልንመክራችሁ ልንነግራችሁ የምንፈልገው ነገር ጠበልና መድኃኒት አብረው የሚሄዱ ነገሮች በመሆናቸው ማንኛውም አይነት በሽታ ቢኖርብን መድኃኒታችንን ሳናቋርጥ ጠበላችንንም መቀጠል እንደምንችል ነው። በጸበልም በመድኃኒትም አድሮ ፈውስን መስጠት የሚችለው እግዚአብሔር ነውና እባካችሁ እንዳታቋርጡ ነው። ጨምሪው ነገር ካለ ሸርሚዬን ጨምርና ይሄኛውን ኤፒሶዳችንን እናጠናቅቃለን። አዎ ልክ ነሽ። ብዙ ጊዜ አንቺም እንዳልሽው እኔም ታካሚዎች የሚገጥሙን ብዙ በስራ ጊዜ ምንድነው አንድ ነገር እንዲያለባችሁ ተብለው ሲሄዱ ያው መደናገጥም አለ። ብዙም የተለመደው ደግሞ ምንድነው ያው እስቲ ጸበልን ሞክር
ሚሊዮን ነው። ግን ሌላ ሰው ያላወቀው ነገር ምንድነው? ለምሳሌ ካንሰርን ያነሳ ነው በጣም ይሰራጫል፣ ወዲያው ነው የሚሰራጨው እና ሲሰራጭ ደግሞ ለማከም ራሱ ይከብዳል። ዝም ብለን እንደዛ በጣም አሁን ተሰራጭቶ የመጣው አሁን ያቺ ታካሚ ብናይ በእርግጠኝነት ህመሟን ለማስታገስ ያክል ነው እንጂ ሌላ በፊት ይደረግላት የነበረው ነገር አናረግላትም ምንም ማረግም ስለማንችልና ጸበልም እንዳለ ሆኖ ግን ህክምናውንም በደንብ አጠንክረን ማየት ይገባናል። ከጸበል ጋር የሚጋጭ ምንም ነገር የለውም። ህክምናውን ጀምረን ከዛ ጸበልም አንድ ላይ ማስኬድ ጥሩ ነው ብዬ አስባለሁ። እንዳልሽውም ስለ ካንሰር አይ ቲንክ በደንብም ዲስከስ የምናደርግበት ሌላ ፕሮግራም ይኖረናል ብዬ አስባለሁ። እንዴ በደንብ እንነጋገራለን። ልክ ነው። እንግዲህ ተመልካቾቻችን በዚህ በዛሬው የዘሆተ ብርሃን ሚዲያ የዘሆተ ብርሃን ጤና ፕሮግራማችን ጸበልና መድኃኒት እንዴት አንድ ላይ ይሄዳሉ የሚለውን ተመልክተናል። እንግዲህ ሐዋርያው ቅዱስ ጳውሎስ ወደ ቲቶ በላከው መልእክት በቲቶ ምዕራፍ 1:14 ላይ በሃይማኖት ጤናሞች እንዲሆኑ በብርቱ እውቀሳቸው ብሎ እንዳስተማረን በሃይማኖት ተግተን ወደ ቀድሞ ነገራችን እንድንመለስ ሁላችንም ልንተጋ ይገባል። እባካችሁ ምእመናን በማንኛውም አጋጣሚ መድኃኒታችሁን አታቋርጡ። የታዘዘበት ምክንያት አለውና በመድኃኒትም በጸበልም አድሮ ፈውስን መስጠት የሚችል አምላካችን ቅዱስ እግዚአብሔር ነውና መድኃኒታችንን እንዳናቋርጥ እንመክራለን። የዛሬው የዘሆተ ብርሃን ጤና ፕሮግራማችን ይመስል ነበር። በቀጣይ ደግሞ በሌላ ጊዜ በሌላ ቪዲዮ በሌላ ርዕስ እንመጣለን። እስከዛ ጊዜ የዛ ሰው ይበለን። ወስብሐት ለእግዚአብሔር። ዛሬ ሆታ 12 በተሰኘው የዘሆተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።